በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። አይሆንም። ኢትዮጵያ ያሰበችውን ብልጽግና ማረጋገጥ አትችልም። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በፓርላማ ቆይታ አድርገዋል። የመንግስታቸውን የሥራ አፈጻጸም ሪፖርት ያቀረቡት ጠቅላይ ሚኒስትሩ ከምክር ቤቱ አባላት ለተነሱላቸው ጥያቄዎችም ማብራሪያቸውን ሰጥተዋል። የቀይ ባህር ጉዳይ፣ ኤርትራ፣ ህወሓት፣ ወልቃይት፣ የአገሪቱ የውጭ ዕዳ ጉዳይና ሌሎችም በርካታ ነጥቦች በጠቅላይ ሚኒስትሩ ማብራሪያ ተሰጥቶባቸዋል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ በዕለተ ማክሰኞ ምሽት ጥንቅራችን ላይ እንገኛለን። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን አንኳር ጉዳዮችን ጠቁማችሁ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በፓርላማ ቆይታ አድርገዋል። የመንግስታቸውን የሥራ አፈጻጸም ሪፖርት ያቀረቡት ጠቅላይ ሚኒስትሩ ከምክር ቤት አባላቱ ለተነሱላቸው ጥያቄዎችን ማብራሪያዎችን ሰጥተዋል። ጠቅላይ ሚኒስትሩ በምላሾቻቸውና ማብራሪያዎቻቸው በርካታ ጉዳዮችን የዳሰሱ ሲሆን አወዛጋቢ ሆኖ በቀጠለው በወልቃይት ጉዳይም ሰፋ ያለ ማብራሪያ ሰጥተዋል። በጥንቅራችን ከተያዙት መረጃዎች መካከል ነው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በፓርላማ በሰጡት ማብራሪያ ካነሷቸው ጉዳዮች መካከል አንደኛው የኤርትራን ጉዳይ የሚመለከተው ይገኝበታል። በዚህ ዙሪያ ካነሷቸው ነጥቦች መካከል የተወሰኑትን ወደ እናንተ ለማድረስ ይዘናቸዋል። ጀነራሉ ከእስር ተፈተዋል። ጀነራሉ ከእስር የተፈቱት ወታደራዊ ፍርድ ቤት ከቀረቡ በኋላ መሆኑ ተሰምቷል። ዝርዝር መረጃውን ይዘነዋል። በአማራ ክልል መዲና ባህር ዳር በተፈጸመው አነጋጋሪው የዶክተሩ ግድያ የዕድሜ ልክ ውሳኔ ተላልፏል። የችሎት መረጃውን እናደርሳለን። በትራምፕ አስተዳደር ውሳኔ አሜሪካ ኢትዮጵያውያንን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛ መስጠት ማቆሟን ተከትሎ ጉዳዩ ወደ ፍርድ ቤት ተመርቷል። የትራምፕ አስተዳደር ከኢትዮጵያውያን ስደተኞች ጋር በተያያዘ በቀናት ልዩነት ሌላ ክስ ተመስርቶበታል። መረጃው ዝርዝር አለው። ጠቅላዩ በዛሬው ዕለት ስለ ህዳሴ ግድብ የፋይናንስ ምንጭ በድጋሚ ተናግረዋል። ህዳሴን ካለ አንድ ብር እርዳታና ድጋፍ አጠናቀናል ሲሉ ትራምፕን በስም ሳይጠቅሱ ለሁለተኛ ጊዜ መልስ ሰጥተዋል። የዓለም አቀፍ ሚዲያዎች ኢትዮጵያ የትራምፕን ንግግር አጣጣለች ሲሉ ሽፋን ሰጥተውታል። የምንመለከት ይሆናል። በፌዴራል መንግስቱና በህወሓት መካከል ዳግም የጦርነት ደመና እያንዣበበ መሆኑ በእጅጉ እንዳሳሰበው ፓርቲው በዛሬው ዕለት ባወጣው መግለጫ አስታውቋል። ፓርቲው ትላንት በከባዱ የመታን እንቅፋት ዳግም እንዳይመታን ጥንቃቄ ይሻል በሚል ባወጣው መግለጫ ወታደራዊ ፍጥጫ ወደ ከፋ ዘቅት ሊያስገባ እንደሚችል አስጠንቅቋል። ዝርዝሩን ይሰሙታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በባሌም ሆነ በቦሌ አይቀርም ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በፓርላማ በሰጡት ማብራሪያ ካነሷቸው ጉዳዮች መካከል አንደኛው የኤርትራን ጉዳይ የሚመለከተው ይገኝበታል። ጠቅላይ ሚኒስትሩ ከኤርትራ ጋር ስለተፈጠረው የግንኙነት መቆም ማብራሪያ በሰጡበት ወቅትም ችግሩ አሁን አልተጀመረም፣ ቀይ ባህርን በማንሳታችን የተፈረመ አይደለም፣ ጸቡ የተጀመረው ያኔ በትግራይ ጦርነት ነው ሲሉም ተናግረዋል። ጠቅላይ ሚኒስትሩ የኤርትራ ወታደሮች በሰሜኑ ጦርነት ወቅት ትግራይ ውስጥ ሰዎችን ገድለዋል፣ ንብረት ዘርፈዋል፣ አውድመዋል በማለትም ከሰዋል። በጦርነቱ ወቅት የኤርትራ ወታደሮች የአክሱምን ወጣቶች ሲረሽኑና አድዋ ላይ ፋብሪካዎችን ሲገነጣጥሉ ጠብ ተፈጥሮ ነበርም ብለዋል። ጠቅላይ ሚኒስትሩ በዚሁ ማብራሪያቸውም ኤርትራ ከተፈጠረች ጊዜ ጀምሮ በኤርትራና በኢትዮጵያ መንግስት መካከል ችግር ነበር። እኛ ከመጣም በኋላ ያስፈልገንም ይቅርብን ብለን ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። አልተናገርንም እንጂ በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ የአንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎችን ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅሎ የማይነቀለውን ሲያፈራርስ ጸቡ ጫፍ ደርሷል። ግን ያኔ የኢትዮጵያ መንግስት በዚህም በዚያም ለመዋጋት አቅም አልነበረውም ሲሉም በጊዜው ትግራይ ገብቶ ስለነበረው የኤርትራ ጦር ሁኔታ ማብራሪያቸውን ሰጥተዋል። ጠቅላይ ሚኒስትሩ ይህን ጉዳይ በተመለከተ ከኤርትራ ከፍተኛ ባለስልጣናት ጋር እንዲነጋገሩ የቀድሞውን የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውን እንዲሁም ምክትል ጠቅላይ ሚኒስትር የነበሩትን አቶ ደመቀን ወደ ኤርትራ መላካቸውን ተናግረዋል። ከዚህ ውጭም ከቀይ ባህር ጋር በተያያዘ ማብራሪያቸውን ያከሉት ጠቅላይ ሚኒስትር አብይ አህመድ በዚህ ዙሪያ መንግስታቸው የሚያደርጋቸውን ጥረቶች እንደቀጠለም ተናግረዋል። በዚህም በዲፕሎማሲው ዘርፍ ለመንግስታት የማስረዳቱ ስራ መቀጠሉን ያብራሩት ጠቅላይ ሚኒስትሩ መንግስታቱን ከጦርነት በመለስ ይቻላል ማለታቸውን ተናግረዋል። ያለ ባህር በር መውጫ የኢትዮጵያን ብልጽግና ማረጋገጥ ከባድ ነው በማለትም 130 ሚሊዮን ህዝብ የጎረቤቶቹ ዕዳ ይሆናል ሲሉም ተናግረዋል። በባሌም ሆነ በቦሌ አይቀርም ሲሉም ተናግረዋል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። አይሆንም።
ኢትዮጵያ ያሰበችውን ብልጽግና ማረጋገጥ አትችልም። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው። ኢትዮጵያ ቀይ ባህር መውጫ ባለቤት ሊያደርጓት ይችላሉ ያሏቸውን ሀሳቦችም ጠቁመዋል። አብይ መንግስት በሰጥቶ መቀበልና ዲፕሎማሲ የባህር በር ጥያቄውን ለማሳካት ጥረት በማድረግ ላይ መሆኑንም ገልጸዋል። መንግስታቸው የሚያቀርበውን የሰጥቶ መቀበል መርህ ሲያብራሩም ለኢትዮጵያ የባህር በር የሚሰጡ ሀገራት ከታላቁ የኢትዮጵያ ህዳሴ ግድብ ወይም ከኢትዮጵያ አየር መንገድ የባለቤትነት ድርሻ እንዲወስዱ ማድረግ እንደሆነ አብይ አብራርተዋል። ወደ ቀጣይ መረጃ አለፍን። ጠቅላዩ ዛሬ ስለ ወልቃይት ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በፓርላማ ቆይታ አድርገዋል። የመንግስታቸውን የሥራ አፈጻጸም ሪፖርት ያቀረቡት ጠቅላይ ሚኒስትሩ ከምክር ቤት አባላቱ ለተነሱላቸው ጥያቄዎችም ማብራሪያዎችን ሰጥተዋል። ጠቅላይ ሚኒስትሩ በምላሾቻቸውና ማብራሪያዎቻቸው በርካታ ጉዳዮችን የዳሰሱ ሲሆን ከኤርትራ ከቀይ ባህር በር መውጫ እንደዚሁም ከወልቃይት ጋር በተያያዘም ሰፋ ያሉ ማብራሪያዎችን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ከተፈናቃዮች ጋር አያይዘው በወልቃይት ጉዳይ ሰፋ ያሉ ማብራሪያዎችን የሰጡበት ሁኔታ ታይቷል። በወልቃይት የተፈናቀሉ ዜጎችን ወደ ቀያቸው በመመለሱ ጉዳይና እንደዚሁም በአማራም ሆነ በትግራይ በኩል ይገባኛል ጥያቄ የሚነሳበትን የዚህኑ አካባቢ ጣፈንታ የሚወሰንበትን ጉዳይም መንግስታቸው ከገጠመው ፈተና ጋር አያይዘው አብራርተዋል። ራያንና ጠለምትን ጨምሮ በተለያዩ አካባቢዎች የተፈናቀሉ ዜጎች ወደ ቀያቸው መመለሳቸውን ያብራሩት ጠቅላይ ሚኒስትሩ የቸገረን ወልቃይት አካባቢ ነው ሲሉም ተናግረዋል። ይህም የሆነው ተፈናቃዮቹን አግቶ ለራስ ገቢ ማግኛ የመጠቀም አካሄድ ያለ ከመሆኑ ጋር እንደሆነም ጠቅላይ ሚኒስትሩ ተናግረዋል። ገበሬ ዘርዘርቶ ምርት እንደሚጠበቀው ስደትን፣ መፈናቀልንና ስቃይን ዘርተው እርዳታን ከሌሎች ኃይሎች የሚጠብቁ ሰዎች አሉ። ተፈናቃይ ያልተመለሰበት አካባቢ የተፈናቀለው ሰው ላለመመለስ ፈልጎ ሳይሆን ኢትዮጵያ ውስጥ ተፈናቃይን መያዣ ያደረገ ፖለቲካ በመኖሩ ነው ያሉት ጠቅላይ ሚኒስትሩ የኔቢጤዎች ልጆቻቸው መለመኛ እንደሚያደርጉት ሁሉ አንዳንድ ፓርቲዎች ተፈናቃዮችን የራስ ህልውና ማቆያ ያደርጓቸዋል ሲሉም ተናግረዋል። የወልቃይት አካባቢ ነዋሪዎች ከወልቂጤ የሚፈናቀሉ ከአሶሳ በወልቃይት መኖር 100% መብታቸው ነው። ይህንን ጉዳይ ፌዴራሉ መንግስት በጽኑ ያምንበታል ያሉት ጠቅላይ ሚኒስትሩ በሁለቱ ክልሎች ይገባኛል ጥያቄ የሚነሳበትን ይህንኑ አካባቢ ዘላቂ መፍትሄ እንዲያገኝ በማድረጉም ረገድ መንግስት ያለውን አቋምም አብራርተዋል። በዚሁ ማብራሪያችሁም ሁላችሁም እንደምታውቁት ወልቃይትን በተመለከተ ለረጅም ጊዜ በአማራና በትግራይ ክልሎች ይገባኛል ጥያቄ ሲነሳበት ቆይቷል። ተቀባይነት ይኑረው አይኑረውም ሁለቱም ክልሎች ማስረጃዎችን አቅርቦ ይሄ ቦታ ለኔ ይገባኛል ይላሉ ያሉ ሲሆን አክለውም በዚህ በኩል ፌዴራል መንግስት ያለው አቋም ሰው አይፈናቀል፣ የተፈናቀለው የሚመለስ ከዚያም ህዝቡ ጣፈንታው ራሱ ይወስነው፣ በህጉ አንገባም፣ በህዝበ ውሳኔ ወይም ሪፈረንደም ይወሰን የሚል ነው ሲሉም ተናግረዋል። ወልቃይት በፌዴራል መንግስት የበጀት ድጋፍ ሊደረግለት ሲገባው ይህ መሆን ያልቻለው ይህ ጉዳይ በሁለት ወንድማማች ህዝቦች መካከል መፈታት አለበት የሚል ጽኑ እምነት ስለነበረን ነው። ወልቃይትን ጉዳይ የምንወስነው እኛ ሳንሆን ህዝቡ ነው። ለዚህ ደግሞ ፓርቲዎች አስቻይ ሁኔታዎች መፍጠር ያለባቸው ይመስለኛል። ጠለምትና ራያ እንደሆነ በእኛ በኩል ወልቃይት አካባቢ የተፈናቀሉ ዛሬ ከሰዓት እንኳን ቢመጡ እንቀበላቸዋለን። ተፈናቃዮቹ አቅም በፈቀደ መጠን ኑሯቸው እንዲመቻች ያግዛል። ሌላው ጉዳይ በህዝብ ውሳኔ ሊፈታ ይገባዋል። ይሄ ደግሞ ዴሞክራሲ አካሄድ ብቻ ሳይሆን ህገ መንግስታዊም ነው። ህገ መንግስቱ ባለበት ህጉን ጥሶ መወሰን ለአንዳንዶቻችን የሚቻል አይመስለኝም ሲሉም በወልቃይት ዙሪያ የሰጡትን ማብራሪያ ቋጭተዋል። ወደ ቀጣይ መረጃችን አለፍን። ጀነራሉ ከእስር ተፈቱ። የቀድሞ የአርሚ 15 አዛዥ ብርጋዴር ጀነራል ጉሽ ገብረ በዋስ መለቀቃቸውን የክልሉ ባለስልጣናትና የቤተሰብ አባላት ተናግረዋል። ጀነራሉ በዋስ የተፈቱት ሰኞ ጥር 25 2018 ዓ.ም ወታደራዊ ፍርድ ቤት ከቀረቡ በኋላ መሆኑ ተሰምቷል። ቀደም ሲል በህግ ሂደት ምክንያት የታሰሩት ጀነራል ጉሽ ገብረ ከውጭ ሆነው ክሳቸውን እንዲከታተሉ በዋስ ተለቀዋል ሲል የትግራይ ሰላምና ደህንነት ቢሮ በሰጠው መግለጫ አስታውቋል። ጥር 9 2018 ዓ.ም በጸጥታ ኃይሎች ቁጥጥር ስር የዋሉት ብርጋዴር ጀነራል ከጠላት ጋር በመገናኘት ሰራዊቱን ለማፍረስና የከፍተኛ አመራሮችን ትዕዛዝ በመጣስ ክስ ተመስርቶባቸዋል ሲሉ ባለስልጣናቱ ተናግረዋል። ቤተሰቦቻቸው በጀነራሉ አያያዝና በሌሎች ጉዳዮች ላይ ቅሬታ ሲያሰሙ የሰነበቱ ሲሆን የትግራይ ሰላምና የጸጥታ ባለስልጣናት ብርጋዴር ጀነራል ጉሽ ከቤተሰቦቻቸው እንዲገናኙ ማድረጉን ይገልጻል። የትግራይ ኃይል የአርሚ 15 የቀድሞ አዛዥ ጀነራል ጉሽ እስካሁን ድረስ ስለተመሰረተባቸው ክስ ይፋ መግለጫ ባይሰጡም ደጋፊዎቻቸው ግን በፖለቲካ አቋማቸው ምክንያት እንደታሰሩ ይገልጻሉ። በህወሓት ከፍተኛ አመራሮች መካከል የተፈጠረው ልዩነትና ለመግባባት ባለፈው ዓመት ወደ ከፍተኛ የጦር አዛዦች መዛመቱ የሚታወስ ሲሆን ፖለቲካዊ ውጥረት ውስጥ አስገብቷቸዋል። አብዛኞቹ ከፍተኛ የትግራይ ኃይሎች አዛዦች በደብረ ጽዮን የሚመራውን የህወሓት አንጃ ደግፈው በአቶ ጌታቸው ረዳ ሲመራ የነበረውን የቀድሞውን የትግራይ ጊዜያዊ አስተዳደር እንዲፈርስ መወሰናቸውን ተከትሎ ነው ውጥረቱ የተፈጠረው። ብርጋዴር ጀነራል ጉሽ ገብረ እስካሁን ስለተመሰረተባቸው ክስ በግላቸው የሰጡት ይፋ ምላሽ የለም። ሆኖም የዋስትና መብታቸው መከበሩ በደጋፊዎቻቸው ዘንድ እንደ መልካም ጅምር ቢታይም በክልሉ ከፍተኛ የጦር አዛዦችና በፖለቲካ አመራሩ መካከል ያለው ግንኙነት ግን አሁንም በከፍተኛ ጥንቃቄ የሚታይ ሆኖ ቀጥሏል። የብርጋዴር ጀነራል ጉሽ እስርና መፈታት በትግራይ ክልል ውስጥ ካለው ሰፊ የፖለቲካ ክፍፍል ተነጥሎ የሚታይ አይደለም።
ባለፈው ዓመት በህወሓት ከፍተኛ አመራሮች መካከል የተፈጠረው የጎራ መለየት ውሎ አድሮ ወደ ከፍተኛ የጦር አዛዦች ዘልቋል። ወደ ቀጣይ መረጃ አለፍ። በባህር ዳሩ አነጋጋሪ ግድያ የተሰማው። በአማራ ክልል መዲና ባህር ዳር በተፈጸመው አነጋጋሪ የዶክተሩ ግድያ ዕድሜ ልክ ውሳኔ ተላልፏል። በጥይት ተደብድበው የተገደሉት የጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ኃላፊ ዶክተር አንዱዓለም ዳኜ ግድያቸው የባህር ዳር ከተማ ነዋሪዎችንና የሕክምናውን ማህበረሰብ አስደንግጧል። በስንት ዘመን አንድ የሚፈጠር ልጅ ነው ሲሉ ዶክተር አንዱዓለምን የሚገልጿቸው አብሮ አደጋቸውና የሙያ አጋራቸው ከአንደኛ ደረጃ ጀምሮ 3 ዩኒቨርሲቲዎችን ባዳረሱ የሕክምና ትምህርታቸው ተሸላሚ እንደነበሩ ያነሳሉ። በዘመንና በጊዜ መሃል ብቅ ከሚሉ ዓለም አቀፍ ጭንቅላቶች አንዱ ነው ሲሉ የሚገልጿቸው ሌላ የቅርብ ጓደኛቸው ምድር ላይ ከኖሩበት 37 ዓመታት 26ቱን ትምህርት ላይ ማሳለፋቸውን ገልጸዋል። ቢቢሲ እንዳነጋገራቸው የጠቀሳቸው የዶክተር አንዱዓለም ወዳጆችና ባልደረቦች ከግላዊ ስብዕናቸው ጀምሮ አንቱታን ያተረፉ ሐኪም እንደሆኑ ይመሰክራሉ። ባለትዳርና የ3 ልጆች አባት የሆኑት ዶክተር አንዱዓለም ዳኜ ባለፈው ዓመት ጥር ወር ላይ ነበር የተገደሉት። በዛሬው ዕለት የባህር ዳር ከተማ ኮሚኒኬሽን ገጽ ባስነበበው መረጃ ከዚህ ቀደም የሚተላለፈው ውሳኔ መሻሻሉን ገልጿል። የአማራ ክልል ፍትህ ቢሮ በባህር ዳር ከተማ አስተዳደር የጥበበ ግዮን ስፔሻላይዝድ ሆስፒታል ሐኪም በነበሩት ዶክተር አንዱዓለም ዳኜ ግድያ ወንጀል ጉዳይን ይዞ ሲከራከር ከቆየ በኋላ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተከሳሹ እሱ ባለው ነበረው ወይም ደግሞ በሌላ መጠሪያው ሳሙኤል ነበረው ላይ ህዳር 12 2018 ዓ.ም በዋለው ችሎት የ25 ዓመት ጽኑ እስራት ውሳኔ መስጠቱን መረጃው አስታውሷል። ይሁን እንጂ የሰሜን ጎጃም ዞን ፍትህ መምሪያ አቃቤ ህግ የቅጣት ውሳኔውን ለአማራ ክልል ጠቅላይ ፍርድ ቤት ይግባኝ አቅርቦ እንደነበር የሰሜን ጎጃም ዞን ፍትህ መምሪያ የመደበኛ ወንጀል ጉዳዮች የሥራ ሂደት አስተባባሪ ሀብታሙ አዲስ ተናግረዋል። ተከሳሹ ካልተያዘው ግብረ አበሩ ሀብታሙ ጌትነት ጋር ወንጀሉን መፈጸሙን አስታውሰዋል። ተከሳሹ ሞትን ያስከተለ ከባድ የውንብድና ወንጀል ፈጽሟል። በተመሳሳይ ቀንና ቦታ ዶክተር አንዱዓለም ዳኜን ከመግደሉ በፊት ዶክተር በረከት አማረ የተባሉትን ሌላኛው የጥበበ ግዮን ስፔሻላይዝድ ሆስፒታል ሐኪም በጥይት ተኩሶ የሳተ በመሆኑ የመግደል ሙከራ ወንጀል ፈጽሟል። በሶስተኛነት ተከሳሽ ራሱን ለመደበቅ እንዲመቸው በሐሰት የተዘጋጁ የቀበሌ መታወቂያዎችን ይዞ ሲገለገል በመገኘቱና በምርመራ መረጋገጡ በይግባኙ ላይ ተገልጿል። ጠቅላይ ፍርድ ቤቱም ይግባኙ ይቀርባል ካለ በኋላ ተከሳሽ መልስ እንዲሰጥ ተደርጎ ክርክር ሲካሄድ ከቆየ በኋላ ጥር 22 2018 ዓ.ም በዋለው ችሎት የባህር ዳርና አካባቢው ከፍተኛ ፍርድ ቤት ሰጥቶት የነበረውን የ25 ዓመት ጽኑ እስራት በማሻሻል ተከሳሽ ዕድሜ ልክ ቅጣት እንዲቀጣ ውሳኔ መስጠቱ ነው የተገለጸው። ወደ ቀጣይ መረጃ አለፍን። ጠቅላዩ ስለ ህዳሴ ግድብ በድጋሚ ተናገሩ። በየጥሻው ዞራለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴ ግድብ በአሜሪካ ገንዘብ የተሰራ ነው ሲሉ በተደጋጋሚ ይደመጣሉ። ታዲያ ለዚህ ቀጥተኛ መልስ ከመንግስት በኩል አይሰማም። ባሳለፍነው ሳምንት ጠቅላይ ሚኒስትር አብይ አህመድ በጅጅጋ ቆይታቸው የህዳሴ ግድብ በኢትዮጵያውያን ታስቦ በኢትዮጵያን ሀብት ብቻ የተገነባ መሆኑን ተናግረው ነበር። ግድቡ በራስ አቅም ስለመገንባቱ በዛሬው ዕለት በነበራቸው የፓርላማ ቆይታ በድጋሚ አንስተዋል። ጠቅላዩ በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ሲሉ ነው የገለጹት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ለ3 ጊዜ ያህል አሜሪካ ህዳሴ ግድቡን በገንዘብ ረድታለች፣ እኛ ደግፈን የተሰራው በማለት መናገራቸው ይታወሳል። ትራምፕ ለመጨረሻ ጊዜ ስለ ግድቡ ባነሱበት ወቅት ዩናይትድ ስቴትስ የህዳሴ ግድብን በገንዘብ በማገዟ ኃላፊነት ትወስዳለች ሲሉ ተደምጠው ነበር። ጠቅላይ ሚኒስትር አብይ አህመድ ዛሬ ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ሲሉ ግልጽ ምላሽ ሰጥተዋል። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ሲሉም ተናግረዋል። ጠቅላዩ ይህን ያሉት ሜጋ ፕሮጀክቶች እምብዛም ስለሌሉ ወጣቶች ለስራ አጥነት ጭምር እየተጋለጡ በመሆኑ ለዚሁ ምላሽ እንዲሰጡ ከፓርላማ አባላት ለቀረበላቸው ጥያቄዎች ማብራሪያ የሰጡ ሲሆን ከዚህ ንግግራቸው አስከትለውም ግን በዚህ አላበቃም፣ ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ ብለዋል። በአፍሪካ ሶስተኛውንም ኮይሻ እየገነባን ያለነው የንፋሱን ሳንጨምር በርካታ ፕሮጀክቶች ይሰራሉ ሲሉ አክለዋል። መንግስታቸው በዓመቱ አዲስ ፕሮጀክት እንዳይጀመር ስለተያዘው አቋም መልስ ሲሰጡ ፕሮጀክቶች ቆሟል፣ ሜጋ ፕሮጀክት የለም ስለተባለው እውነት ነው፣ ፕሮጀክት የለም፣ ግን ከአፍሪካ አንደኛ ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም ሲሉ መልሰዋል። በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል ያሉት ጠቅላዩ 7 ቀንና ማታ በየጥሻ ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው ሲሉ ተሰምተዋል። ጠቅላይ ሚኒስትር አብይ ትራምፕን በስም ሳይጠቅሱ ስለ ግድቡ የፋይናንስ ምንጭ የሰጡት ይህንን መልስ እንደ ፍሪ ማሌዥያ ቱዴይ፣ ግራውንድ ኒውስ እንዲሁም አናዶሎ የዜና ኤጀንሲ ምንጭ የመሰሉ በርከት ያለ የውጭ ሚዲያዎች ሽፋን ሰጥተውታል።
ወደ ቀጣይ መረጃ አለፍን። ፓርቲው ጦርነቱ እንዳይደገም ሲል አሳሰበ። እናት ፓርቲ በፌዴራል መንግስቱና በህወሓት መካከል ዳግም የጦርነት ደመና እያንዣበበ በመሆኑ በእጅጉ እንዳሳሰበው በዛሬው ዕለት ባወጣው መግለጫ አስታውቋል። ፓርቲው ትላንት በከባዱ የመታን እንቅፋት ዳግም እንዳይመታን ጥንቃቄ ይሻል በሚል ባወጣው መግለጫ ወታደራዊ ፍጥጫ ወደ ከፋ አዘቅት ሊያስገባ እንደሚችል አስጠንቅቋል። በሀገራችን ኢትዮጵያ ባለፉት 8 ዓመታት በነበሩ ግጭቶች ሳቢያ የጠፋው የሰው ህይወት፣ የወደመው ንብረትና የተናጋው ማህበራዊ ትስስር ገና ሳይጠገን አሁን ደግሞ በፌዴራል መንግስቱና በህወሓት መካከል ዳግም ጦርነት እያንዣበበ መሆኑ ፓርቲያችንን በእጅጉ ያሳስበዋል ሲል መግለጫው አመልክቷል። የ2013 የሚሊዮኖችን ነፍስ ያጠፋው፣ ለአካል ጉዳት የዳረገው፣ ከቀያቸው ያፈናቀለውና በቢሊዮኖች የሚገመት ንብረት ያወደመው ደም አፋሳሽ ጦርነት በፕሪቶሪያው የሰላም ስምምነት ቢቋጭም አሁንም ዳግም በእንቅፋቱ ሊመታን እየተንደረደርንለት የሚመስለው የጦርነት ነጋሪት ጉሰማዎች፣ ከባቢያዊ ችግሮች እና የኃይል አስተላለፎች ሲታዩ ሀገሪቱን ወደማታውቀውና ይበልጥ ወደ ከፋ አዘቅት ውስጥ የሚከቱ አቅም ያላቸው አደጋዎች እንደሆኑ መገመት አያዳግትም ሲል ፓርቲው አሳስቧል። የፌዴራል መንግስትና ህወሓት የፖለቲካ ልዩነቶችን በጠመንጃ ለመፍታት ከመሞከር እንዲቆጠቡና የሀገርን ህልውና አደጋ ላይ የሚጥሉ ማናቸውንም የኃይል እርምጃዎች እንዲያቆሙ እናት ፓርቲ ጠይቋል። ለህዝብ ሰላምና ደህንነት ሲባል ሁለቱም ወገኖች በአስቸኳይ የንግግር ጠረጴዛ እንዲመጡ ያለው ፓርቲው ችግሩ ሳይባባስ ተገቢውን ጫና እንዲደረግና ለዘላቂ ሰላም የሚደረገውን ጥረት እንዲደግፉ ሲል ለዓለም አቀፉ ማህበረሰብ ጥሪውን አቅርቧል። መላ ኢትዮጵያ ህዝብ በተለይም ወጣቱ ጦርነት በቃኝ በማለት ድምፁን እንዲያሰማ ፓርቲው ጥሪውን አቅርቧል። ወደ ቀጣይ መረጃ አለፍን። ትራምፕ በኢትዮጵያና ኤርትራ ጉዳይ ተከሰሱ። በትራምፕ አስተዳደር ውሳኔ አሜሪካ ኢትዮጵያውያንን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛ መስጠት ማቆሟን ተከትሎ ጉዳዩ ወደ ፍርድ ቤት ተመርቷል። የትራምፕ አስተዳደር ከኢትዮጵያውያን ስደተኞች ጋር በተያያዘ በቀናት ልዩነት ሌላ ክስ ተመስርቶበታል። ስደተኞችን በተመለከቱ ጉዳዮች ላይ ጠንካራ ውሳኔዎችን እያስተላለፈ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ታህሳስ ወር ላይ በሀገሪቱ ለሚገኙ ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ የህግ ከለላ ማንሳቱ ይታወሳል። የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፍቃድ እንዲያገኙ አስችሎ የነበረው ይህ አሰራር የዘረጋው ከ3 ዓመት በፊት በ2015 ዓ.ም ነበር። የዚህ ህጋዊ ከለላ ቆይታ ጊዜ እንዲያበቃ መደረጉን ተከትሎም የዚህ ስርዓት ተጠቃሚ የነበሩ ኢትዮጵያውያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ታዘዋል። ሆኖም ባሳለፍነው ሳምንት የውሳኔ በፍርድ ቤት በጊዜያዊነት ታግዷል። አሁን ላይ ትራምፕ አስተዳደር ስደተኞችን በተመለከተ ባሳለፈው ሌላ ውሳኔ እንዲሁ ክስ ተመስርቶበታል። ፕሬዚዳንት ዶናልድ ትራምፕ አስተዳደር በ75 ሀገራት ዜጎች ላይ ተግባራዊ ያደረገው የማገድ ፖሊሲ ቤተሰቦችን እየበተነና በህጋዊ መንገድ ስደተኞችን የማገናኘት ሂደትን እያሰናከለ መሆኑን በመጥቀስ በማንሃታን ፌዴራል ፍርድ ቤት ክስ መመስረቱን አልጀዚራ አስነብቧል። ከአንድ ሳምንት በፊት ተግባራዊ መሆን በጀመረው በዚህ ውሳኔ 75 ሀገራትን የሚመለከት ሲሆን ኢትዮጵያ ከእነዚህ ሀገራት አንዷ ነች። ከኢትዮጵያ ጎረቤት ሀገራት መካከል ኤርትራ፣ ሶማሊያ፣ ሱዳን እና ደቡብ ሱዳን እገዳ ከተጣለባቸው ሀገራት መካከል ተካተዋል። ዩጋንዳ፣ ሩዋንዳ፣ ታንዛኒያ እና ሪፐብሊክ ኦፍ ኮንጎም ውሳኔ የሚመለከታቸው የምስራቅ አፍሪካ ሀገራት ናቸው። ሩሲያ፣ ኢራን፣ ግብፅ፣ ሊቢያ፣ የመን እና ሶሪያም ከ75 ሀገራት መካከል ተጠቅሰዋል። የትራምፕ አስተዳደር ውሳኔን በመቃወም ክሱ የቀረበው በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እና በውጭ ጉዳይ መስሪያ ቤቱ ላይ ነው። እንደ አውሮፓውያኑ አቆጣጠር ጃንዋሪ 21 2026 ተግባራዊ የሆነው ይህ ፖሊሲ የተወሰኑ ሀገራት ዜጎች ወደ አሜሪካ ከገቡ በኋላ በመንግስት ድጎማ ላይ ጥገኛ ይሆናሉ በሚል የተሳሳተ መነሻ ላይ የተመሰረተ መሆኑን ክሱ ይሞግታል። በክሱ ላይ የተካተቱት ዋና ዋና ቤቱታዎች ሲታዩ ፖሊሲው ከግማሽ በላይ የሚሆኑ የወደፊት ስደተኞችን የሚከለክልና 10 ዓመታት ያስቆጠረውን የኢሚግሬሽን ሕግ የሚጻረር መሆኑ ተገልጿል። የህዝብ ሸክም የሚለው መነሻ በማስረጃ ያልተደገፈና በተወሰኑ ሀገራት ላይ ብቻ ያነጣጠረ መድሎ መሆኑን ጠበቆች ገልጸዋል። ክሱ ፖሊሲው በግለሰቦች ላይ እያደረሰ ያለውን ጉዳትም ጠቅሷል። በክሱ ላይ እንደተጠቀሰው ከታገዱት ሀገራት መካከል ከ85 በመቶ በላይ የሚሆኑት አውሮፓውያን ያልሆኑና አብዛኛው ህዝባቸው ጥቁር ወይም ነጭ ያልሆኑ ናቸው። ምንም እንኳን የትራምፕ አስተዳደር ስደተኞች በግብር ከፋዩ ህዝብ ላይ ሸክም ይሆናሉ ቢልም አብዛኞቹ የቪዛ አመልካቾች ወደ አሜሪካ በገቡ በመጀመሪያዎቹ 5 ዓመታት ለማንኛውም አይነት የመንግስት ድጎማ ብቁ እንዳልሆኑ በህግ የታወቀ መሆኑን ተመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።